በአወዛጋቢነታቸው የሚታወቁት የሰሜን ኮሪያው መሪ እስራኤል አገር አይደለችም፣ አገር ልትሆንም አይገባም ማለታቸውን ተከትሎ ብዙዎችን እያስቆጣ ነው የሚገኘው። እስራኤልም ለዚህ ጉዳይ እስካሁንም ምላሽ አልሰጠችም። ነገር ግን ምላሿ ይጠበቃል የተባለው እንደሚታወቀው የሰሜን ኮሪያው መሪ አሜሪካንና እንደዚሁም ደግሞ እንግዲህ እስራኤልን በከፍተኛ ሁኔታ ይተቻሉ። አልፎ አልፎ በተለይ አሜሪካን አሁን ላይ እንግዲህ ከዚህ ጋር በተገናኘ ነው እስራኤልንም እንግዲህ ሀገር አይደለችም ልትሆን አይገባም ማለታቸው ብዙዎችን አነጋግሯል። እናንተስ በዚህ ጉዳይ ሀሳብ ስጡበት። ከዚህ ጋር በተገናኘም እንደዚሁ የሰሜን ኮሪያ መሪ ከምዕራባውያን ወይም ደግሞ ከአውሮፓውያን የሚመጣ ጂንስ ሱሪ እንዳይለብሱ ዜጎቻቸው በከፍተኛ ሁኔታ አስጠንቅቀዋል ነው የተባለው። በምዕራባውያን የሚመረቱ ጂንሶችን እንደዚሁም የተለያዩ ጠባብ ጂንስ ሱሪዎችን ሀገራቸው እንዳይገባና እንዳይለብሱም ጭምር አስጠንቅቋል። ይህን በሚተላለፉት ላይም ከፍተኛ የሆነ ቅጣት እንደሚያስተላልፉም ይፋ አድርገዋል። እንግዲህ በአምባገነንነታቸው የሚታወቁት ኪም ጆንግ ኡን ይህንን ማስተላለፋቸው ራሱ ብዙዎችን እያነጋገረ ይገኛል። ከነገ ጥር 23 ጀምሮ ፌስታል ወይም ደግሞ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ፕላስቲክ ወይም ፌስታሎችን ይዞ መገኘት ከ2,000 ብር እስከ 200,000 ብር ድረስ እንደሚያስቀጣ የተነገረ ነው የሚገኘው። ይዞ የተገኘ ከ2,000 እስከ 5,000 ብር ሲቀጣ፣ እንደዚሁም አከማሽ የተገኘ ደግሞ ከ50,000 እስከ 200,000 እነዚሁም ደግሞ የ5 ዓመት እስራትም እንደሚጠብቀው የተነገረው። የአካባቢ ጥበቃ ባለስልጣን ነው ይህንን ይፋ ያደረገው። እንደሚታወቀው ይህ ህግ የጸደቀው 2017 ሐምሌ ላይ እንደሆነ ይታወቃል። እናም እንግዲህ ምክር ቤቱ ለ6 ወር እንዲራዘም ባለው መሰረት እንግዲህ ለ6 ወር ተራዝሞ አሁን ግን ሙሉ ለሙሉ ወደ ቅጣት እንደሚገባ አስታውቋል ነው የተባለው። ከዚህ ጋር በተገናኘ ማህበረሰቡ ጥንቃቄ እንዲያደርግም እንግዲህ ተነግሯል። እንደሚታወቀው በጂጂጋ ቀድማ የጀመረች ከተማ ሆና ታውቃለች። ያው ምንም አይነት ፕላስቲክ እንዳይጠቀሙ ማድረጓ የመጀመሪያው ከተማ ጂጂጋ እንደነበረች እኛም አድርሰንላችሁ ነበር። አሁን ግን በተለይ በአዲስ አበባ ይህ ምንም አይነት ርኅራኄ እንደማይኖራቸውም እየተነገረ ነው የሚገኘው። ይዞ የተገኘ 2,000 ብር እስከ 5,000 ብር እንደሚቀጣና ከማይሱ የተገኘ ደግሞ ከ50,000 ብር እስከ 200,000 ብር እና 5 ዓመትም እንደሚታሰር ታውቋል። ሌሎች ክልል ከተሞች ግን ምን ያክል እንግዲህ በዚህ ጉዳይ ቅጣት ይቀጣሉ አይቀጡም የሚለው ተግባራዊ ይሁን አይሁን ባይታወቅም፣ ነገር ግን በአዲስ አበባ 100% ይተገበራል ተብሎ ይጠበቃል ይገኛል። እንግሊዛዊው የ2 ዓመት ከ9 ወር ህፃን ጁድ አውድሰን 2 ጊነስ ቡክ ማሸነፉ ዓለምን እያነጋገረ ነው። በ2 ዓመት ከ9 ወር ይህን ማድረጉ ብዙዎች የተናገሩበት ነው የሚገኘው። በፑል ነው ይህንን ጊነስ ቡክ ያሸነፈው ማለት ነው። እንግዲህ በፑል ጨዋታ የመጀመሪያው ፑል የተጫወተው ደግሞ ሱንኩር የተባለው ፑል በመጫወት ወይም ደግሞ አጫወት ስልትን በመጫወት ነው። ይህም እንግዲህ በአንድ ጎል ውስጥ በአንድ ጎል 2 ኳሶችን በማስገባት ነው ይህንን እንግዲህ ሪካርድ እየሰበረው ማለት ነው። በሌላኛውም እንደዚሁ በ2 ሳምንት በኋላ እንደዚሁ ሌላ ጨዋታ ተጫውቶ ባንክ ሹት የተባለው እንደዚሁ አንድ ጎሏ ስትገባ ኳሷ ስትገባ ማለት ነው 2 የተለያዩ ጠርዞችን ገጭቶ በማስገባት እንደዚሁ ሌላ ሪካርድ ሰብሮ፣ ስለዚህ 2 ጊነስ ቡክን በመስባበር በፑል ጨዋታ እጅግ ዝናን አትርፏል። አባቱም ተጠይቆ ነበረ እንዴት ነው ልጅ ተብሎ ሲጠይቅ ልጄ ገና ፑል መጫወቻውን ዱላ ሲይዝ ሻምፒዮን ወይም ደግሞ ታዋቂ ሰው እንደሚሆን ያቅ ነበረ ሲልም ገልጿል። እናም ልጄ ለወደፊትም ሻምፒዮና እንዲሆን እመኛለሁ፣ ለዛም እንግዲህ ጠንክሮ እንዲሰራ አግዘዋለሁ ሲል አባቱም ገልጿል። በበርካቶችም መነጋገሪያ የሆነው ይህ ህፃን እንግዲህ ሌሎች ህፃኖች እንኳን እንደዚህ ሊያገኙና ምንም አንዳንዶችም የመንቀሳቀስ ማለት አቅም ላይኖራቸው ይችላል። ግን የህፃን ይህን በማድረጉ ብዙዎች አድናቆት ተችሮታል። ስምረት ፓርቲ መግለጫ አውጥቷል። በመግለጫውም ህወሓትን ኋላ ቀር ቡድን ሲል መተቸቱ እየተነገረ የሚገኘው ቡድኑ የመጀመሪያ ያለውን ጦርነት ወይም ግጭት ለመክፈት በከፍተኛ ዝግጅት ላይ ይገኛል፣ ወጣቶችንም እያፈሰ ይገኛል ሲል ነው ስምረት ፓርቲ የህወሓትን እነ ደብረጽዮን የሚመሩትን የከሰሰው ማለት ነው። እንግዲህ አቶ ጌታቸው ረዳ የሚመሩት የስምረት ፓርቲ ወይም ፕሬዚዳንት ሆነው የሚመሩት ማለት ነው አቶ ጌታቸው ረዳ ናቸው መግለጫውን ያወጡት። በመግለጫውም አያይዘው ከፍተኛ የሆነ ወታደራዊ እንቅስቃሴ እያደረገ ነው የሚገኘው፣ ተፈናቃዮችን ወደ ቦታው እንዳይገቡ ለማድረግም እየሰራ ይገኛል፣ በጦርነት ብቻ ነው የሚያምነው ሲልም ነው የተቸው። እንደሚታወቀው ተፈናቃዮች በሰላማዊ መንገድ እንዲገቡ እንግዲህ ያው ጥያቄ ቀርቦ ነበር። ነገር ግን ያም እንዳልተሳካ ነው አሁን የተነገረ የሚገኘው። ነገር ግን አሁን በወልቃይት በአላማጣ እንደዚሁም ደግሞ በጠለምት ከፍተኛ የሆነ ጦርነት እንቅስቃሴ ያለና በዛ ጋር በተገናኘ ነው የስምረት ፓርቲ መግለጫ ያወጣው ማለት ነው። እንግዲህ
ሰብስክራይብ ያደረጋችሁ። በአንዳንድ አካባቢዎች ከጦርነት ድባብ አልፎ ወደ ጦርነት እየተገባባቸው ያሉ ቦታዎች እንዳሉ እየተነገረ ይገኛል። በትግራይና በአማራ ክልል መካከል ውዝግብ የሚነሳባቸው ቦታዎች እንግዲህ በዋናነት እንደ ራያ እንደዚሁም ደግሞ ወልቃይትና አላማጣን ጭምር እንደዚሁም ጠለምትን ጭምር በውጥረት እንዳለባቸው የተነገረ ነው የሚገኘው። በወልቃይትም እንደዚሁ ከፍተኛ የጦርነት እንቅስቃሴ የተደረገ እንደሆነ ተነግሯል። በዚህም እንግዲህ ህወሓት ታጣቂ ወደ አላማጣ በመግባት በርካቶችንም በኃይል ማሰሩን የተነገረው። በአላማጣ ያለው ኮማንድ ፖስት ቦታውን ለቆ ከወጣ በኋላ ታጣቂዎቹ ገብተው በርካቶችን እያሰሩ እንደሆነ የተነገረ የሚገኘው። ከፍተኛ ውጥረት ያለው አሁን በአላማጣም እንደሆነ የተነገረው። እንግዲህ ኮማንድ ፖስቱ ወይም መከላከያና ፌዴራል በመውጣቱ ምክንያት ማለት ነው። እንደዚሁም በጠለምትም የነበረው የተኩስ ልውውጥ በርካታ የህይወት ጉዳት እንዳስደረሰም ተነግሯል። በመቀጠልም እንደዚሁ በወልቃይት የወልቃይት አስተዳደርም እንደዚሁ ተጠይቀው ነበረ፣ ነገር ግን ምላሽ ለመስጠት ፈቃደኛ እንዳልሆኑም ተነግሯል። በትግራይ ክልል ያለ አንድ የወረዳ አስተዳዳሪ ግን ስማቸው እንዳይጠቀስ እየፈለጉ ከፍተኛ የሆነ በሁለቱ ቦታዎች ድንበር ላይ ውጥረት አለ ሲሉ እንግዲህ ገልጸዋል ማለት ነው። በአላማጣ ግን ከሁሉም ለየት ያለ ውጥረት አለ። እንደዚሁ ባለፈውም የጥምቀት በዓል እንዳልተከበረ ጭምር ገልጸው ከፍተኛ ውጥረት እየታየ ነው በቦታው ሲሉ ገልጸዋል። ዘመድኩን በቀለ እጅግ ብዙዎች እያደነቁት ነው የሚገኘው። አንድ ታሪክ ሰርተዋል። ለዋልድባ አምባ አባቶች 14 ሚሊዮን ብር የፈጀ መኪና እንደዚሁም በርካታ እርዳታም እንደዚሁ ሰጥተዋል። እንደሚታወቀው የዋልድባ አባቶች በጎንደር መጥተው ነበረ። በጎንደር መንበረ መንግስት መድኃኔዓለም ከእዝራ ጋር እንደዚሁም ከእዝራ ሐዲስ ጋር እንደዚሁም ደግሞ ከተለያዩ አባቶች ጋርም ተገናኝተው ነበረ። እንደዚሁም ከማዕከላዊ ጎንደር እንደዚሁ ጳጳሱ ጋር ተገናኝተው ነበር። እናም እንግዲህ በዚህም እንግዲህ በርካታ እርዳታ እንደሚፈልጉም ጥያቄ አቅርበው ነበር። እንደዚሁም በላይቭ ላይም እንደዚሁ የተለያዩ የገንዘብ ማሰባሰብ ፕሮግራም እንዲደረግላቸው እንደዚሁ ጠይቀው እንደነበረ ይታወሳል። እናም ከዚህ ጋር በተገናኘ እንግዲህ ዘመድኩን በቀለ ወደ 14 ሚሊዮን ብር የሚፈጀ መኪና በዚህ በምስሉ የምትመለከቱት እንደዚሁም ደግሞ የተለያዩ እርዳታዎችን እህልና የተለያዩ እርዳታዎችን ጭምር እንግዲህ አሰባስቦ ማስረከቡ ብዙዎችን አድናቆት እየተቸረው ነው የሚገኘው። በሁለት ቀን ውስጥ ነው ይሄው ሁላ እንግዲህ ያደረገው እና ብዙዎችም እያደነቁት ነው የሚገኘው። እስኪ እናንተ እንግዲህ ምስጋና አቅርቡለት። እንግዲህ እውነት ለመናገር እጅግ ትልቅ ስራን የሰራው ይህን መኪና በመስጠቱ እነሱም የገዳማውያን አባቶችም ያልጠበቁት ነገር በማግኘታቸው እጅግ ተደስቷል ነው የተባለው። እነሱ ይህን ያክል አይደለም የጠበቁት፣ የተወሰነ እርዳታ ነበር። ነገር ግን ካሰቡት በላይ በማግኘታቸው ደስተኛ ሆነው ወደ ቦታቸው ተመልሷል።